ለምሳሌ በኖኪያና በአፕል መካከል ውጊያ አለ። ኖኪያ ዝም ብሎ እጁን ሰጥቶ ለአፕል አልለቀቀም፣ ተፋልሟል። አንድ አመት 2 አመት። ማንኛውም ኢኖቬሽን ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውን ሊሆን አይችልም። የዚያ ፍልሚያ መነሾ የነበረ ማንነት የነበረ ህልውና እሱን ሊያከስምና በአዲስ ማንነት የሚገለጥ ነገር ሲፈጠር ሁለቱ መካከል ውጊያ አለ። ለምሳሌ በኖኪያና በአፕል መካከል ውጊያ አለ። ኖኪያ ዝም ብሎ እጁን ሰጥቶ ለአፕል አልለቀቀም፣ ተፋልሟል። አንድ አመት 2 አመት። የዛሬ 10 ምናምን አመት እዚህ ያሉ ሰዎች ትላልቅ ስልጣን የነበራቸው ኖኪያ 6100 ለመያዝ የነበራቸውን ፍትጊያ ወደ ኋላ ማሰብ ነው። ዛሬ ከነሱ ላንዱ ያቺን ኖኪያ ገዝቼ ብሰጥ አትሳደብ ነው እንጂ የሚቀበለኝ ሰው የለም። ያ ኤግዚስተንስ የለም። ያ የሞተው ግን አዲስ ኢኖቬሽን ሲፈጠር ስክሪን ተች ማድረግ ሲጀመር በነበረ ፍልሚያ የተወለደ ነው። ፖለቲካም ኢኮኖሚም ሶሻል ኮንስትራክሽንም በእነዚህ ፍልሚያ ውስጥ ያልፋሉ። ይሄን ናቹራል ነገር መቀበል ሰዎች ይቸገራሉ። ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ ትሄዳለህ። ኢመርጅ የምታደርጉ ደግሞ አሁን ደግሞ ኤግዚስት የምታደርጉ ደግሞ ሰዎች ስልጣን ላላችሁ ሰዎች ብትፈልጉም ባትፈልጉም እድለኛ ከሆናችሁ ብቻ ነው የዚህን ኤግዚት የሚያደርግ ሰው ቻንስ የምታገኙት። ብዙዎች አላገኙም። ግማሹ ሞቷል፣ ግማሹ ጠፍቷል። እድለኛ ብቻ ነው ኖሮ የራሱን ስራም የልጆቹን ስራ ማየት የሚችለው። ኢመርጅ የምታደርጉም ደግሞ ይሄንን ፕሮሰስ ኢምብሬስ ከማድረግ ውጪ በዚህ መንገድ ከመሄድ ውጪ ሀገር ሰራለሁ ብሎ ማሰብ አይቻልም። ብዙዎች እናስባለን ይላሉ። ማሰብ መልካም ነገር ነው። ባሰቡት መንገድ መጓዝ ካልተቻለ ግን ልማትና ብልጽግና አይመጣም። ማንም ሰው መጥቶ ባሌ ያምራል ስላለ ባሌ አይቀየርም። ባሌ ያምራል ካለ በኋላ ያን እሳቤውን መጓዝ አለበት፣ መድከም አለበት። አይታችኋል ትናንትና የነበረንን ጉዞ። ኤቭሪ ዴይ እንደዛ መደከም አለበት። ከድካም ከልፋት ከላብ ውጪ ፍሬ ሊታይ አይችልም። ያሰብነውን መጓዝ ስንጀምር ውጤት እናያለን። ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። 2 አርሶ አደሮች ነበሩ። አንደኛውም አርሶ አደር ሌላኛውም አርሶ አደር ፈጣሪ ሆይ እባክህን ዝናብ አዝንብ እያሉ ይለምናሉ። ሁለቱም ለእርሻቸው ዝናብ አስፈላጊ ስለነበረ፣ ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ያዘነበው እንደሆነ ብሎ ቦይ ይቀዳል፣ እየቆፈረ ይለምናል። አንደኛው ጧት ተነስቶ ይለምናል፣ ማታ ይለምናል፣ አይቆፍርም፣ ቦይ አላዘጋጀም። ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ። ያ እየለመነ ይጠብቅ የነበረው መልስ አገኘ። ያ እየለመነ ይቆፍር የነበረው መልስ አገኘ። መልሱ ምንድነው? የመጀመሪያው አርሶ አደር ማሳውን በሙሉ ያ ኃይለኛ ዝናብ አጣጥቦ ወሰደበት። ለጸሎት ምላሽ አግኝቷል፣ ስላልተዘጋጀ ግን ተበልቷል። ይሄኛው ሁለተኛው እየጸለየ የቆፈረው ዝናቡ ሲመጣ የሚያስፈልገውን አስቀርቶ የማያስፈልገውን አደጋ ሊያስከትል የሚችለው ኃይል ደግሞ በዚያ ቦይ ውስጥ አለፈ፣ ሰርቫይቭ አደረገ። የኛ ምርጫ እንደሱ ነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው።
የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር